ሁላችሁም በወደደን ከዘላለማዊ ሞት ባዳነን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታዬን አቀርብላችኋለሁ። እንደምን አመሻችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? የምስጋና የክብር ባለቤት ልዑል እግዚአብሔር ሁላችንንም በሰላም በጤና ለዚህ ዕለት ስላደረሰን በቤቱ ሰብስቦን ቃሉን እንድንማር ስለፈቀደልን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይድረሰው። አማላጅነቷ ለሁል ጊዜ የማይለየን ተላኪተ እግዚአብሔር ወሰብ ከሰው ወደ እግዚአብሔር የምትላክ እማምላክ ወላዲተ አምላክ ቤዛዊተ ኩሉ ዓለም ብለን የምንጠራት ስንወርቅ የምንነሳባት ስንታመም ስሟን ጠርተን የምንፈወስባት በኑሯችን በችግራችን ሁሉ እየደረሰች የምታማልደን ሀብተ ፈውስን የምትሰጠን ድንግል ማርያም እስከ ዘላለም ስሟ እየተከበረ እየተመሰገነ ይሁን። እግዚአብሔር በመካከላችን ተገኝቶ ቃሉን ይነግረናል። እግዚአብሔር ያላስተማረበት የማይናገርበት ጊዜ ወቅት የለም። እሱ ሲናገር እኛ በእውነት እግዚአብሔር ይናገራል ብለን የሰማንበት ጊዜ ትዝ ይለናል ወይ? እግዚአብሔር ቃሉን ሲናገር ዛሬ የተነገረው የእግዚአብሔር ቃል መንፈሳዊ ፍሬ እንድናፈራ በንስሐ እንድንመላለስ ቅዱስ ሥጋውን ክቡር ደሙን እንድንቀበል የሚያበቃን የሚያደርገን የእግዚአብሔርን ቃልን ብዙ ጊዜ ተነግሮናል፣ ብዙ ጊዜ ተምረናል። ቅዱስ ጳውሎስ እንዳለው በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ ነው። ክርስትና በየጊዜው እያደግን እየተለወጥን የምንሄድበት ሕይወት ነውና ቆም ብላችሁ ራሳችሁን መመልከትን ራሳችሁን ማየትን መዘንጋት የለባችሁም። እግዚአብሔር ከሁላችን ጋር ይሁን። ዛሬ የምንማርበት የትምህርታችን ርዕስ ሰባቱ የክርስትና ደረጃዎች በሚል ይሆናል። ሰባቱ የክርስትና ደረጃዎች። የክርስትና ሕይወት መስራቹ ባለቤቱ ራሱ መድኃኒታችን ኢየሱስ ክርስቶስ ነው። በሱ መሰረት ላይ እኛ እንታነጻለን። መስራቹ ሕያው ነው። እኛ ደግሞ ሕያዋን እንሆናለን በእርሱ። መስራቹ ዘላለማዊ ነው። ለመንግስቱ ሽረት በባህሪው ሞት የማይስማማው ነው። እኛም የእርሱ ልጆች በ40ና በ80 ቀናችን ሀብተ ወልድና ስመ ክርስትና የተሰጠን ሕያዋን ነን። ፈርሰን በስብሰን አንቀርም። ለምን? ፈርሰን በስብሰን እንዳንቀር መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ከወላዲተ አምላክ ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በሞቱ ሞታችንን አጠፋልን። ርቀን የነበርነውን አቀረበን። በጨለማ ውስጥ ላለን ብርሃንን
አበራልን። ለምን? ሕያዋንን እንድንሆን። ቅዱስ ጳውሎስ ክርስቶስ የማይነሳ ከሆነ ስብከታችን ከንቱ ናት፣ ሃይማኖታችንም ከንቱ ነው እንዳለ እኛ ሕያዋን ነን፣ ዘላለማውያን ነን። ፈርሰን በስብሰን የምንንቀር ከሆነ ስለ ነገረ መለኮት ስለ ክርስቶስ እቺ ቤተክርስቲያን አትናገርም፣ አትሰብክም ነበር። እኛ ሕያዋን ነን። ቅዱስ ጳውሎስ ለፊልጵስዩስ በጻፈላቸው ምዕራፍ 3 ቁጥር 20 ላይ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰው እጅ ያልተሰራ በሰማይ ቤት እንዳለን እናውቃለን ይላል። በምድር ላይ ወደድንም ጠላን ጥቂት ጊዜ ነው የምንቆየው። ተመቸንም አልተመቸንም ጥቂት ጊዜ ነው የምንቆየው። በዚህ ቆይታችን ወቅት እንደ እግዚአብሔር ቃል ሐሳብ መጓዝ አለብን። ክርስትናችን ስር ሰደን ዕለት ዕለት እየተለወጥን እያደግን የምንሄድበት ካልሆነ ፍሬ የለንም። ስለዚህ ፍሬ የማያፈራ ዛፍ ደግሞ ይቆረጣል ይላል። አንዳንድ ሰዎች አሁን አይታችሁት፣ ትላንት አይታችሁት፣ ባለፈው አይታችሁት አብራችሁ እየኖራችሁ በሞት አጋጣሚ ይለያል። ይህ የእግዚአብሔር ጥሪ ነው። የእግዚአብሔር ጥሪ ደግሞ በሕይወታችን መቼ እንደሚመጣ አናውቅም። ስለዚህ ሁል ጊዜ ተዘጋጅታችሁ ጠብቁ ነው የሚለው መጽሐፍ። ወገኖች ምን ያህሎቻችን ተዘጋጅተናል? ቅዱስ ዮሐንስ በራእዩ ላይ አሜን ጌታ ኢየሱስ ሆይ ቶሎና ይላል። ያ በናዝሬት ያደገው የድንግል ማርያም ልጅን ኢየሱስ ክርስቶስን ቶሎና እኛ በሕይወታችን ቶሎና ለማለት ምን ያህል የተዘጋጀንን፣ ምን ያህል ንስሐ የገባንን፣ ምን ያህል የተለወጥንን፣ ምን ያህል ዓለም አያሳሳንም። ክፋት በውስጣችን በሕይወታችን የለም ወይ? በወንድሞቻችን በእህቶቻችን ሕይወት ጣልቃ እየገባን ጉድጓድ አንቆፍርም ወይ? ስለዚህ ያ ዘላለማዊ አምላክ ያ ብርሃናዊ አምላክ ኢየሱስ ክርስቶስ በራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ እንደተገለጸው የወጉትም ሁሉ ያዩታል፣ የዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ ተብሎ ተጽፏል። ወገኖች ቅዱሳን እኮ በዚህ ምድር ላይ ሲኖሩ በዓለም ያለው ሕይወት ሳይጥማቸው በዓለም ውስጥ እንደፈለጉ ሳይሆኑ ራሳቸውን ለእግዚአብሔር ገተው ድምፀ አራዊቱን ታግሰው በበረሃ አለ ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ ዓለም አልተገባቸውምና ይላል። ዓለም አልተገባቸውምና ወገኖች በዓለም መኖር ሲችሉ በዓለም ውስጥ መኖር ሲችሉ እነርሱ ግን ስጋውያን ሲሆኑ ሰማያውያን መንፈሳውያን እንደ መላእክት አይነት ሕይወት ኖረው አሳልፈዋል እና አባታችን አቡነ ገብረ መንፈስ ቅዱስ። ስለዚህ እኛም ደግሞ ፍኖታቸውን እንድንከተል ቅዱሳንን አርአያነታቸውን እንድንከተል ቅዱሳንን ቅድስት ቤተክርስቲያን ትነግረናለች። ቅድስት ቤተክርስቲያን ታስተምረናለች። ዋኖቻቸውን አስቡ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ እንደነገረን በምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል አለ። ክርስቶስን ቅዱስ ጳውሎስ በምን መሰለው ወገኖች? እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። ክርስቶስን በምን መሰለው ቅዱስ ጳውሎስ? ከቅዱስ ጳውሎስ በፊት ሰማዕቱ ሊቀ ዲያቆኑ እስጢፋኖስ ክርስቶስን መስሎታል። ስለ ክርስቶስ ሲናገር በክርስቶስ ካላመናችሁ አምናችሁም ካልተጠመቃችሁ የዘላለም ሕይወትን አታገኙም። አባቶቻችሁ በምድረ በዳ መናን በልተው
ረግፎ ቀርተዋል። ነገር ግን አሁን ሰማያዊው መና ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ምድር የመጣውን ክርስቶስን ካልተቀበላችሁ ሕይወት የላችሁም። በአንደኛ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ላመኑትም ለተቀበሉትም የእግዚአብሔር ልጅ የሆኑ ዘንድ ስልጣን ተሰጣቸው ይላል። አምላካችን እግዚአብሔር ልጆቹ አድርጎናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ልጆቼ ብሎ ጠርቶናል። ከእንግዲህ ወዲህ ባሪያዎች አትባሉ፣ ባሪያ አይወርስምና እናንተ ግን ልጆቼ ናችሁ ይላል። ክብር ምስጋና ለእግዚአብሔር ይሁን። እስቲ እግዚአብሔርን አመስግኑ ወገኖቼ፣ እልል ብላችሁ እግዚአብሔርን አመስግኑ። ልጆቹ ብሎ ጠርቶናል። ስለዚህ ክርስትና ስር ሰደን የምናድግበት ሕይወት ነው። በቆላስይስ መልእክቱ ቅዱስ ጳውሎስ ምዕራፍ 2 ቁጥር 7 ላይ ስር ሰዳችሁ በእርሱ ታነጹ እንደተማራችሁትም በሃይማኖት ጽኑ ይላል። ስለዚህ ቅዱስ እስጢፋኖስ በሃይማኖቱ ስር ስለሰደደ ስለ ክርስቶስ ሲመሰክር አይሁድ ድንጋይ ይዘው ሊወግሩት መጡ። እስጢፋኖስ ግን የመንፈስ ቅዱስ ጸጋ በእርሱ ላይ ስለነበረ ክርስቶስን ይመስለው ነበርና ጌታ ኢየሱስ ሆይ ኃጢአታቸውን አትቁጠርባቸው ብሎ ስለነዛ ድንጋይ ይዘው ስለሚወግሩት ጸለየ። ክርስቶስን መምሰል ይህ ነው። ማን ነው ሲመቱት ዛሬ መልሶ ለመማታት የማይቃጣው? ዛሬ ሲሰድቡት መልሶ የማይሳደበው ማን ነው ከመካከላችን? አምላኬ መድኃኒቴ ኢየሱስ ክርስቶስ ስለኔ ሲል ተሰድቧል፣ እኔ ደግሞ ስለርሱ ስል ብዙ ነገር ተዋለሁ ብለን እያወቅን እንዳላወቅን እየሰማን እንዳልሰማን የምንሆን ስንቶቻችን ነን ክርስቲያኖች? ቅዱሳን ሳያውቁ ቀርተው አይደለም በሕይወት፣ ነገር ግን ስለ ክርስቶስ ብለው ሁሉን ነገር ችለውት ያልፋሉ። ክርስትና ይለካል ወገኖች። ዝም ብለን የምናልፈው ሕይወት አይደለም። በራእየ ዮሐንስ ላይ ምዕራፍ 22 ቁጥር 12 ላይ እንደተጻፈው ለእያንዳንዱ እንደ ሥራው እከፍል ዘንድ ዋጋዬ ከኔ ጋር ነው ይላል። አንዳንዱ ክርስቶስ ስለኔ ሲል ሞቷል፣ ተሰቅሏል፣ ስለዚህ ድኛለሁ። ከዳንኩ ደግሞ ዛሬ መጾም፣ መጸለይ፣ መስገድ፣ መዘከር፣ በቅዱሳን ስም መጸለይ አያስፈልገኝም ብሎ ሲናገር እንሰማለን። ይህ ስህተት ነው። ክርስቶስ እውነት ነው ስለኛ ሞቶልናል። በአዳም መተላለፍ ምክንያት ሁላችንም ሙታን የነበርን በእርሱ በክርስቶስ ሕያዋን ሆነናል። ነገር ግን ከዳንን በኋላ ዛሬ ስለምንሰራው፣ ከዳንን በኋላ ዛሬ ስለምንበድለው፣ ከዳንን በኋላ ዛሬ ስለምንረክሰው፣ ከዳንን በኋላ ዛሬ ስለምንፈጽመው ክፋት በእግዚአብሔር ፊት እንጠየቃለን። ስለምትናገሩት ይላል መጽሐፍ ላይ ከንቱ ነገር ሁሉ በፍርድ ቀን መልስ ትሰጣላችሁ ይላል። ሊቅ የለ፣ ደቂቅ የለ፣ የተማረ የለ፣ ያልተማረ የለም። ሁሉም በእግዚአብሔር ፊት ይቀርባል። በእግዚአብሔር ፊት ስንቀርብ እናንተ የአባቴ ብሩካን ተብለን ለመጠራት የሚያስችለንን ሕይወት ነው መኖር ያለብን ክርስቲያኖች። አለበለዚያ ምን ዋጋ አለው? ቅዱሳን ይህንን ሕይወት ነው ያለፉት። እንደ ተማራችሁት በሃይማኖት ጽኑ፣ ስር ሰዳችሁ እንደባለው ጾም፣ ጸሎት፣ ስግደት፣ አስራት በኩራቱን በቅዱሳን ስም መማጠንን ጌታ እግዚአብሔር ሆይ፣ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ስለ ቅዱሱ አቡነ ገብረ መንፈስ ቅዱስ ብለ ይቅር በለን ብንለው እግዚአብሔር ይቅር ይለናል አይለንም? አረ ተናገሩ። ይለናል አይለንም?
እግዚአብሔር ስለ ቅዱሱ በገባው ቃል ኪዳን ይምረናል አይምረንም? ይሄ መጽሐፍ ቅዱሳዊ እውነት ነው። ተአምርና ገድል አይደለም የምነግራችሁ፣ መጽሐፍ ቅዱሳዊ እውነት ነው። በትንቢተ ኢሳይያስ ምዕራፍ 56 ላይ ከቁጥር 5 ጀምሮ ብታነቡ ታገኛላችሁ። ሰንበቴን ስለሚጠብቁ ይላል እግዚአብሔር። ሰንበቴን ስለሚጠብቁ ደስ የሚያሰኝም ነገር ስለሰሩ ስለ ጃንደረቦቼ እንዲህ ይላል እግዚአብሔር። በቤቴና ቤተክርስቲያን ይታነጻል፣ የማይጠፋ መታሰቢያ ስም እሰጣቸዋለሁ። በስማቸው ጽላት ይቀረጻል፣ የማይጠፋ መታሰቢያ ስም እሰጣቸዋለሁ። ሰዎች በስማቸው ይሰየማሉ በቅዱሳኑ ስም። ስለዚህ ስለ ቅዱሳኑ ብለን ማረን ብንለው እግዚአብሔር ይምረናል። ለምን? ቅዱሳኑ እኮ ክፉ ያደረጉባቸውን እባክህ ጌታ እግዚአብሔር ሆይ ክፉ ያደረገብንን ሰው በምድር ላይ ያሉትን ሰዎች እባክህ ተበቀልልን እኮ ብለዋል። በዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ አምስተኛው ማዕተም በተፈታ ጊዜ ይላል ቅዱስ ዮሐንስ፣ አምስተኛው ማዕተም በተፈታ ጊዜ ቅዱስና እውነተኛ እግዚአብሔር ሆይ ብለው ቅዱሳኑ ልመና አቀረቡ። ቅዱሳኑ ልመና አቀረቡ። እስከ መቼ ድረስ ደማችንን አትበቀልም አሉ። ቆይ ታገሱ ነው ያለው እግዚአብሔር። ቆይ ታገሱ ነው። እንደናንተ በሰማዕትነት የሚያልፉ ስለኔ የሚሞቱ ስለኔ መስክረው የሚያልፉ ቅዱሳን ይነሳሉ። ስለዚህ ምን አለ እግዚአብሔር? ታገሱ። ማንን? ቅዱሳንን። ቅዱሳኑ አስተውሉ፣ ክፉ ያደረጉባቸውን ፈረዱባቸው ያሉት እኛ ደግሞ በስማቸው የምንለምነውን በስማቸው የምንጸልየውን በስማቸው የምንዘክረውን እባክህ ማርልን ይላሉ አይሉ? እስቲ እግዚአብሔርን አመስግኑት ወገኖቼ። መጽሐፍ ቅዱሳዊ እውነት ነው። መጽሐፍ ቅዱሳዊ እውነት ነው። ስለዚህ ሰባቱ የክርስትና ደረጃዎችን ስናነሳ ቃሉን የምናገኘው በዚህ በማርቆስ ወንጌል ላይ ነው። ሰባቱ የክርስትና ደረጃዎች የምንላቸው ቃሉን አነብላችኋለሁ። ወደ ተራራም ወጣ፣ ራሱም የወደዳቸውን ወደርሱ ጠራ፣ ወደርሱም ሄዱ፣ ከእርሱ ጋር እንዲኖሩና ለመስበክ እንዲልካቸው ድዌዎችንም ሊፈውሱ አጋንንትንም ሊያወጡ ስልጣን የሆናቸው ዘንድ ይላል። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሰባቱ የክርስትና ደረጃዎች የሚለውን ነው የምናየው። የመጀመሪያው የክርስትና ደረጃ የተባለው ወደ ተራራ መውጣት ነው። ወደ ተራራ ወጣ ይላል። ወደ ተራራ መውጣት። ተራራ ከፍታ ቦታ ነው። ተራራ ለመውጣት ሰው ይደክማል፣ ያልበዋል፣ እግሩ ይዝላል። እንዲሁ ተራራ አይወጣም። የቻለ የበረታ ተራራ ይወጣል። ያልቻለ የደከመ ደግሞ ሳይወጣ ከተራራው ስር ይቀራል። ጥቂቶች ግን ተራራውን ችለው ድካሙን ችለው ታግሰው ይወጣሉ። ወገኖች፣ ተራራ ለዱር እንስሳት ለአራዊት ሁሉ መጠለያ ብቻ ሳይሆን መሸሸጊያም መኖሪያቸውም ጭምር ነው። ከጠላት ኃይል ይሸሽጉበታል፣ ይድኑበታል። ተራራ የመጀመሪያው ደረጃ ወደ ተራራ መውጣት ነው ብያቸዋለሁ። ተራራ የቅድስት ቤተክርስቲያን ምሳሌ ናት። ተራራ የቅድስት ቤተክርስቲያን ምሳሌ ነው። በቅድስት ቤተክርስቲያን ስንኖር የሚሰብክ፣ የሚቀድስ፣ የሚያስተምር፣ የሚዘምር እንደናንተ ቁጭ ብሎ የእግዚአብሔርን ቃል የሚሰማ ሁሉም ይመጣል። ለምን? የተጠሩ ብዙዎች ናቸው ይላል። የሚገቡ ግን ጥቂቶች ናቸው። በዚህ በጠባባ በር የሚገቡ ጥቂቶች ናቸው።
ግማሹ ይወድቃል፣ በየፌርማታው እየወደቀ እየራቀ ይሄዳል ይላል ቃሉ። አስተውሉ ወገኖች፣ እንዳንወድቅ ነው ወደ ተራራው መውጣት ያለብን። እንዳንወድቅ ነው ማስቀደስ ያለብን። እንዳንወድቅ ነው ማህሌቱን መቆም ያለብን። እንዳንወድቅ ነው ሰዓታቱን መቆም ያለብን። እንዳንወድቅ ነው ቅዱስ ቃሉን ወንጌልን መማር ያለብን። እንዳንወድቅ ነው ስጋውን መብላት ደሙን መጠጣት ያለብን። ወደ ተራራ ስንወጣ ይሄን ሁሉ መንፈሳዊ ሀብት እናገኛለን። ሌላ ቦታ ማናገኘው። የደከሙ ሳይሆን የጸኑት የበረቱት ወደ ተራራ ሲወጡ ይህንን መንፈሳዊ ሀብት ያገኛሉ። አግኝተውም በሕይወት ይኖራሉ። እነዛ ወደ ተራራ የወጡት ስልጣን ተሰጥቷቸዋል። ምን አይነት ስልጣን? ሰማያዊ ስልጣን ተሰጥቷቸዋል። ወደ ተራራ የወጡት እኮ ክርስቶስ ይዟቸው የወጣው አጋንንትን አውጥተዋል። ሕሙማንን ሥጋ በታምራት አድነዋል። ወደ ተራራ የወጡት። ስለዚህ በተራራ በተመሰለችው ቅድስት ቤተ ክርስቲያን ከጠላት ፍላጻ እንድንባታለን። ከወጣንም በኋላ ሥጋዊ ያይደለ መንፈሳዊ እረፍትን እናገኛለን። መንፈሳዊ እረፍትን ለማግኘት ተራራ ተብላ የተጠራችው ቅድስት ቤተ ክርስቲያን እንምጣ። ዛሬ አይደለም፣ ሁልጊዜ እንዝና። በዚህ በሐዋርያት ሥራ ላይ የተጻፈ አንድ መጽሐፍ ቅዱሳዊ ታሪክ አለ። ምዕራፍ 3 ቁጥር 4 ላይ ስናይ ለ46 ዓመት ሙሉ በቤተ መቅደስ ደጃፍ ላይ ቤተሰቦቹ እያመጡት የሚያኖሩት እጁም እግሩም የታሰረ መንቀሳቀስ የማይችል ሰው ነበረ ይላል። ቤተሰቦቹ ጠዋት ያመጡታል፣ ያስቀምጡታል። ማታ ደግሞ ጠብቀው ይዘው ይሄዳሉ። የእርሱ ሥራ ቤተ መቅደስ ከሚመጡት ሰዎች መለመን ነው። ማንን ጠርቶ? የእግዚአብሔርን ስም ጠርቶ እባካችሁ ይላል። ቁራሽ እንጀራ ፍርፋሪ ሳንቲም ካላችሁ ስጡኝ ይላል። ይህንን ተግባር የሰራው ይህንን ተግባር ያከናወነው ይህ ሰው ለ1 2 3 ዓመት አይደለም 46 ዓመት ሙሉ ቤተ መቅደስ ደጃፍ ተቀምጦ ይለምን ነበረ። 9 ሰዓት ሲሆን ይላል ቃሉ ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ቤተ መቅደስ ለጸሎት ሲሄዱ ይህ ሰው ከሩቅ አያቸው። ተስፋው ለመለመ። ለምን? እነዚህ ሰዎች በነጠላቸው ውስጥ ወይ እንጀራ ዳቦ ወይም ገንዘብ ይዘው መጥተው ይሰጡኛል አለ። ቀረቡ። ስመ እግዚአብሔርን ጠራ። እባካችሁ ስጡኝ አለ። ቅዱስ ጴጥሮስን ቅዱስ ዮሐንስን አለፉት፣ ጥለውት ሄደው። ጴጥሮስ ዘወር አለና ተመየጥ አለው። ተመየጥ